ኪራ እያስመሰለ ይመስለኛል ማለት ነው። እንግዲህ ቤቲን የኔ ውድ የኔ ቆንጆ እኔ ከእናቴ ለጥቃ የምትወደኝና ለእኔ ብላ መስዋዕት የምትከፍለው ቤቲ ናት የሚለው አሁን ላይ እያስመሰለ ውሸቱን ይመስለኛል ማለት ነው። ምክንያቱም ጽናት እንዳትጎዳ እና ይሄን ነገር ምንም ነገር እንዳትነግሪያት ብሎ ለሰራተኛይቱ ደጋግሞ አስጠንቅቋት ነበር። የጽናትን ጉዳት ቢፈልግ ኑሮ ምን አገባው ነበረ? ያንንም የተፈጠረውን ነገር እንድትሰማ ያደረግ ነበር እና እንግዲህ ኪራ አሁን ላይ ለጽናት በጣም ዋጋ እየከፈለላት ይገኛል ማለት ነው። እና አሁን ቤቲ የእውነት ያፈቀረኝ መስሏት የእውነት ጽናትን እየሰባበራት መስሏት በደስታ ላይ ናት። የቤቲ መጨረሻ ግን በጭራሽ አያምርም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ እንዲሁ ነባሮቹ ሼር ላይክ እያደረጋችሁ ስለምታበረታቱ ምስጋና ከልብ ነው። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ጽናት ድራማ እንግዲህ ክፍል 43 ላይ ደርሰናል። ቤቲ ተብዬዋ መታ እንግዲህ ቤቱን እያመሰችው እያመሰቃቀለችው ትገኛለች ማለት ነው። አሁን ላይ ግን ማለት ነው እንደኔ ማን ነው የኪራ ቤቲን ማፍቀሩና ወይም ወደ ቤቲ መጠጋቱ ቤቲን የሆነ ነገር ሊይዝባት ወይ የሆነ ነገር በፍቅር አታሎ ከሷ ሊቀበላት የፈለገ የመሰለው ማን ነው? እኔ እንደዛ ነው የመሰለኝ እንጂ አሁን ላይ ጽናትን ሊያስከፋት ጽናትን ጠልቷት እንድትርቀው ፈልጎ ሳይሆን ምናልባትም ያንን ፍሌሽ እንድትሰጠው ፈልጎ ሊሆን ይችላል። አሁን ቤቲን በፍቅር እያታለላት ያለው እንጂ ጽናትን መቼም ቢሆን አይጠላትም ማለት ነው። ሌላው ደስ የሚለው ታሪክ እንግዲህ ፍሌሹ ታጥቦ ቱቦ ውስጥ ወድቋል። በጣም ደስ ይላል። አሁን ላይ ኪራ የሚሆን አላወቀም እንግዲህ መጣሉን መታጠቡን ስላላወቀ አሁንም ያው በፍርሃት እንደተዋጠ ነው። እሷም እንግዲህ ይህን ፍሌሽ ካጠብሹ እገልሻለሁ፣ አንቅሻለሁ፣ እዛው ጎዳናሽ መልስሻለሁ እያለ ሰራተኛቱ ላይ በጣም እየጮኸችባት ነበረ። ልብሶቿን እንዳለ አራግፋ አየች። ፍሌሹ ግን ሊገኝ አልቻለም። የእውነትም ታጥቦ ወድቋል ማለት ነው። ከዛም እንግዲህ አንድነትን ጠርታት ነይና ፈልጊ፣ ያንን ነገር ካላገኘሽ ልክ መጀመሪያ የጽናትን ገላ ቀርጸሽ እንደላክሽልኝ አሁንም ቀርጸሽ ታመጭልኛለሽ ብላ ነገረቻት። ሰራተኛዋም እንግዲህ እኔ ይሄን ማድረግ አልችልም ካሁን በኋላ በጣም አቅም የለኝም፣ በቃ ይበቃኛል፣ የዚህን ያክል ተንኮል መስራት አልፈልግም ብላ አንድነት መልሳላት ነበር። ነግሬሻለሁ፣ ይሄን የማታደርግ ከሆነ እዛው ጎዳናሽ ላይ እንደወረውርሽ አታስገድጅኝ፣ ታደርጊያለሽ፣ አዝዤሻለሁ ብላ አስፈራራቻት። ኪራም እንግዲህ ለጽናት እያዘነ ወይ ጽናት በቃ ድጋሚ ሰበርኩሽ አሁንም ሰባበርኩሽ እያለ ብቻውን እየተንጎራደደ የነበረ ሜዳ ለሜዳ። ከዛ ጎረቤታቸው እንዴ ኪራ እንዴት ነህ ሰላም ነህ እንደሞ ብቻን ምን ትሰራለህ ብላ መንገድ ላይ አቆመው እያወራቸው አይ ትንሽ ደበር አድርጎኝ አየር ልውሰድ ብዬ መንገድ ለመንገድ እየሄድኩ ነበረ እና እናትሽ እንዴት ናቸው ብሎ እናቷን ጠየቀ። እናት ደህና ናት፣ ግን አንተ ሰላም ነህ? ከፊትህ ላይ ሰላም አይነበብብህም፣ በጣም የደበረ ትመስላለህ እያለች እያወራችው እያለ ቤቲ መጣችና የኔ ባል የኔ ፍቅር ኪራዬ ያለችና ጉንጩን ሳመችው። ከዛ ጎረቤታቸው በጣም ተደናበረች። እንዴ ምን እየተካሄደ ነው? ኪራ ማናት እሷ ምንድናት ስትለው እኔ የኪራ ጮኛ ነኛ፣ ምን ነው አልመስልም እንደ አንቺ ደግሞ ማነች ብላ አሁንም ጎረቤቱ ላይ ልትጮህባት ስትል እንዴ ቤት አንቺ ስርዓት የሚባል አልተፈጠረብሽም እንዴ ብሎ አፏ ላይ አናጠባት። ለማንኛውም ሂጂ በቃ እንገናኛለን ብሎ ጎረቤታ ሸኘ። ከዛ ማናት ብላ ጠየቀች። በማያገባሽ አትግቢ፣ ሲጀመር ለምን ተከተልሽኝ ብሎ አመናጨቃት። ጽናትም እንግዲህ ኪራ በአለ ነገር ዝም ብሎ ሊርቀኝና ሊጠላኝ አልቻለም፣ በቃ ምንም ጥርጥር የለውም ቤቲ የሆነ ነገር ይዛበት እያስፈራራችሁ ነው፣ እኔን ምረጥ አሊያም ደግሞ ካልፈለክ በቃ እኔ ያደረኩትን ነገር አደርጋለሁ ብላ እያስፈራራችሁ ነው እንጂ አሁን ላይ ኪራ እኔን ጠልቶኝ አይደለም እያለች በጣም እየተጨነቀች ነው። በአንድ በኩልም ምን አጥፍቼ ነው ምን በድዬ ነው ትላለች። ግን ሙሉ ለሙሉ ሀሳባቸው ሁሉም ቢሆኑ መሩን ብትሆንና ሆማም ብቻ ሁሉም ተሰብስበው ቤቲ የሆነ ነገር አድርጋው ነው እንጂ በምንም ምክንያት ሊጠላት አይችልም ጽናትን እያሉ እየተመካከሩ ቅድ እያወጡ እንዴት አድርገን ማግኘት እንችላለን ይህን ሚስጥር እያሉ ተሰብስበው እየተመካከሩ ይገኛሉ። እንግዲህ የጽናት ወዳጆች
በጣም በዝተዋል። በዙሪያዋ የከበቧት በጣም መልካም ሰዎች፣ በጣም መልካም ጓደኞች አሏት። አንድ ሰው መልካም ከሆነ በዙሪያው ያለውም ነገር መልካም ነው። ሰው ለራሱ መልካም ለሆነ ሰው ሁሉም ይወደዋል ማለት ነው። ስለዚህ ጽናትም በጣም መልካም ናት፣ ለሰው አዛኝ ናት። በዚህ የተነሳ ሰው ሁሉ ይወዳታል። የኪራ ጎረቤቶች እንግዲህ እነ ኪራ ቤት መጡ። ትንሽ ከሰፈር ራቅ ብለው ከርመው ነበረ። እናም ከዛ ሲመጡ ማንም የለም፣ ሰራተኛዋ ብቻ ቤት እያጸዳች ነበረ ያሉት። ከዛም እንዴ ሰው የለም እንዴ ብለው ሲጠይቋት አዎ የሉም ወጣ ብለዋል። ኪራም የለም ጽናትም የለችም ስትላቸው በቃ እንሄ ሲሄዱ ከዛ ጽናት መጣች። እንዴ እኔን ሳታገኙ ልትሄዱ ነበር እንዴ ብላ ቁጭ አረገቻቸውና እያወሩ እያሉ ኪራ መጣ። ከዛ ኪራ እንግዲህ በጣም ደብሮታል፣ ድብርት ውስጥ ገብቷል። ከዛም ምን ሆነህ ነው? ለምንድን ነው እንደዚህ የሆንከው? ለምንድን ነው እንደዚህ የደበረ በማለት ሲጠይቁት ያው መልስ የለውም። ትንሽ ስለደበረኝ ነው ነበር የሚለው። ከዛም እንግዲህ ትንሽ ራሴን አሞኛል ብሎ ሲነግራቸው እና መድኃኒት ከጎንህ አይደለች እንዲህ ለምንድን ነው እሷ እያለች የሚያምህ? በል ሂድ ጠጋ በልና ራስን ታሻሽህ አለችው ጎረቤቱ። ከዛ ሄዶ ትከሻዋ ላይ ደገፍ አለና ስታሻሸው ፈገግ አለ። ምክንያቱም እሱ ጽናትን ይወዳታል፣ ግን በቤት ተንኮል ስለታወረ ስለተያዘ እንዴት ብሎ የሆዱን ምስጢር ያወራቸው? ኪራ በጣም ተቸግሯል፣ በጣም ተጨንቋል። በዚህም የተነሳ እንግዲህ እየተሰቃየ ይገኛል። ጽናትን በአደባባይ ላለመዋረድ ለሷ ብሎ መስዋዕትነትን እየከፈለ ነው። እናም እንግዲህ ኪራም ጽናት ላይ ደገፍ ሲል ፈገግ አለ ማለት ነው። ህመም ሁሉ ሄደለት። ወይ ቤቲ ግን እኮ ይህ ሁሉ ሰው ሁና እሷ አሸነፈቻቸው። የሆነች አረመኔ ሴት ናት። የምር በጣም ከባድ ሴት ናት። እናም እንግዲህ አሁን ላይ ሁሉም ለዚህ ተንኮል ሁሉም እየፈለጉ ይገኛሉ መፍትሄውን ማለት ነው። ምን አስነክታ ይሆን ልጁን እያሉ ኪራም እንግዲህ አሁን ላይ ቤቲን ወድጃታለሁ እያለ እንዳፈቀራት እያስመሰለ ይገኛል። ነገር ግን ያፈቀራት አይመስልም። ምክንያቱም እንዴት ትላንትና እንደዛ ደስታ ውስጥ የነበረ ሰው እንደዚህ በአንድ ቀን ተቀይሮ ቤትን ሊያፈቅር አይችልም። ጽናትን በጣም ይወዳታል። እንግዲህ የሆነ ነገር ፈልጎ እስከሚያገኝ ድረስ ይመስለኛል ከቤቲ ጋር ደስተኛ መስሎ የሚኖረው ማለት ነው። እንደውም በሰው ፍቅር ውስጥ ገብተሽ አትበጥብጪ፣ በቃ ሴትዮ ልቀቂኝ፣ ታጠገቤ ሂጂልኝ ብሎ ነው ጽናትን አመነጫጭቆ የላካት ማለት ነው። እንግዲህ በሌላ ቪዲዮ ተመልሰን እንመጣለን። በክፍል 44 ምን ይዘው እንደሚመጡ ምን ይሆን? የእውነት ኪራ ከቤቲ ጋር ፍቅር እንደገና መጣለት ይሆን? የእውነት የጽናት ፍቅር አለቀበት ይሆን? ወይስ እንዲያልኩት እንደገመትኩትም እያስመሰለ ይሆን? እንግዲህ በቀጣይ ፓርት የምናየው ይሆናል ማለት ነው። ድና የተከበራችሁ ቻናል የቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አይረሳ። እስካሁን አብራችሁ ስለሆናችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።